زور بانشي زور بانشي هذا هو ايوه هذا هو جواب من ثاني وانشي هذا تراجع شي زرقه شلون زرقالو من تعمطالك الا الجواز هو اكد مني تشتي جواز ايوه اصبر اجيب لك አመጣሽ ማለት ነው መሳሪያ ያለው እንዲዘሽ መጣሽ ፓስፖርት ይዘሽ ጎበዝ ነሽ መሳሪያ ያለው እንደመጣሽ አመጣ ፓስፖርት جواز عليها واكد جوازي አንቺ ለኔ ፖሊስ አመጣሽ አመጣ السلام عليكم ورحمة الله وبركاته ودنا يتكبراتو የቻናሌ ቤተሰቦች እንደምን አላችሁ እኔ ደህና ነኝ አልሐምዱሊላህ ዛሬ የመጣሁት በጣፋጭ ፕሮግራም ነው ምንድነው ካላችሁኝ ሰይድ ሌላ ልጅ እንዳለው ጉድ አመጣ በሌላ ቻናል ሴት ልጅ አለው ሁለተኛው ደግሞ የመን ላይ ሰላም ጋራ ውጤት ተያያዙ ፖሊስ አመጣይበት እንደዚሁም ደግሞ ናዲያና ሚፍታህ ስጦታ ተበረከተላቸው ማን ሰጣቸው አብራችሁን ቆዩ ላይክ ሼር ሰብስክራይብ አይረሳ አበረታቱን ወደ ዋናው ቁም ነገር ልወሰዳችሁ ዛሬ ሞቅ ደመቅ አርገን ይዞ የመጣሁት እንግዲህ ሰይድ ሆዬ ወደ የመን የሄደው ወንድ ልጅ እንዳለውና ዲኤን ምርመራ አድርጎ ሱመያ ያረጋግጥልኝ ባለችው መሰረት እንግዲህ ወደ የመን ሄዷል ማለት ነው ነገር ግን ሰይድ የመን ከደረሰ በኋላ ነገሮች እንደጠበቃቸው አይደሉም ሌላ ልጅ እንዳለው ሰማን አሁን ዘወር ብሎ ደግሞ መንታ ልጅ ያላ ሴት ጋራ ከቻለ ማለት ነው ልጇን አቅፎላት እሷን ማቅፋ ማለት ነው ዋታፓን እናንተ ጉዳ ላያችሁም በሆነ ቻናል ልጅ አቅፎ ገቻላለም ልጆቹ ማለት ነው እንደዚህም ደግሞ እንግዲህ ሚፍታህ ለናዲያ ስጦታ አበረከተላት አብራችሁን ቆዩ ላይክ ሼር ሰብስክራይብ በድጋሚ አይረሳ እና ወደ ዋናው ቁም ነገር በደንብ እየገባሁ ነው ያለሁት ማለት ነው እናንተ ብቻ በጥሞና ተከታተሉኝ ሰይድ ሆዬ ምን አስበህ ነው እንግዲህ መላጣ ሰዎች 400 ምናምን አስመዘገቡ ሲባል ሰምቼ ነበርና ሰይድም ከነዛ መካከል ሊሆን ፈልጎ ይሆን አላውቅም አስተግፊሩላህ ከምሬ ነው ማለት ነው ማለት እኔ እንጃ ያ የመላጣ ሰውዬ የተባለው ሰውዬ ማለት ነው ትዝ ሲለኝ ሰይድም ትዝ ይለኛል በቃ ስራው ሁሉ እንደዛ ሰውዬ የሆነብኝ ነው ማለት ነው እና እንግዲህ ሰላም ካሁን በፊት የአዩንና የሰይድን እንትን ፋይል ሰርቃ ለሱመያ የመን ይዛ የሄደች ሴት ነበረች ማለት ነው ከዛም በኋላ ሰይድ በጣም ተናዶ ነበረ ፋይሉ የሰርጉ ፋይል በጣም ወስዳበት ተናዶ ነበረ ከዛም በኋላ ሊያገኛት አልቻለም ነገር ግን ዛሬ ሀዋ ጋራ ተገናኝቶ ነበረ ሀዋ ጋር ከተገናኙ በኋላ እሷም ከቻለች ማለት ነው የፖሊስ ይዛ የየመን ፖሊስ የፖሊሶቹ የሰይድ ፓስፖርቷን ስጣት እንደሆነ ስጣት ካልሆነ ፖሊስ ጣቢያ ልንወስድህ ነው ብለው ልናስርህ ነው ምራ እያሉት ነበረ ማለት ነው ከዛ እሱ ደግሞ ተዝኪራዬን ወስዳብኛለች ፋይሌን ወስዳብኛለች የሰርጌን ስለዚህ እሷ ናት ሌባዋና እሷን ሰሩልኝ ሲል ቡጤ ሲያያዙ ነበረ በጥፊም እያለችው ነበረ ከዛም በኋላ የእንትን የድራማ መሆኑ በጣም የሚገርማችሁ ነገር እሷ እየሳቀኝ ነበር ሰላም በቃ ፈግተዋል እንትኗ ይሄ ሳቋል ያመልጣት በጣም እየታገላት ነበር ያኔ ነይ አንቺ ምሪ ምናምን ሲሏት ወደ ፖሊስ ጣቢያ ጭራሽ እኔ አልሄድም እያለች ሳቋል ያመልጣት what happened this is what አላቅም ማለት ነው አላቅም አራ እንግሊዘኛ ለመሪያብኝ ጉድ የፈላ እና እናንተ ስታስቡት እንዴት ነው ይሄ ነገር እንዴት ነው ስታስቡት ማለት ነው ለምሳሌ የሆነ ተጣልቶ ቢሆን ደሞ አፈልቷል ምናምን ምን ሳቃ መጣው እኔ ቢሆን በቃ የሆነ ኮንታክት ነው የሚያደርገኝ ጅስሜ ሁሉ ማለት ነው እንኳን ሳቂ ሊያመጣኝና ድራማ መሆኑ ያስታውቃል እዛ ላይ ደግሞ ፖሊሶች ይሄ ህግ መጣስ ነው መጀመሪያ ለድራማ እንደዚህ መሳሪያ ተሸክሞ መታየት አላቅም ስንት ብር እንደከፈሏቸው ሚስኪኖች አናቅም ማለት ነውና የየመን ፖሊስ ራሱን ዝቅ እንዳደረገ ነው የሚታየው ማለት ነው ሁዲዎች እንዳያዋቸው ሁዲዎች ቢሆኑ ሪጎሊ ነበር የሚያስቀቡልኝ እና ሰይድ ሆይ ተርፋሃል ወይ ሌላ ቪዲዮ እንጠብቃለን ሰይዳችን ሱመያ ይሄን ጉድ ታያለሽ ያንቺ ሰላም ያመጣችው ጉድ ሰላም እንግዲህ ሰይድን አሸዋለሁ ብላ እንዳለችው ልታሸው ማለት ነው አሁን እሷም ኢትዮጵያ ነው ያለው መረጃው አለች እሱም ደግሞ ኢትዮጵያ ነው ያለው ፓስፖርት ሻለ እዛ ላይ ተጣሉ ማለት ነው ማን ነው አለ ፓስፖርት ላይ ኢቃማ የሚኖረው ኧረ ተው አትሸውዱን ማለት ነው እኛ እኮ ህፃናቶች አይደለንም ያወቅን ነው በልጥ ነው የምንበለጠው እናላችኋለሁኝ እንግዲህ ድራማው እንደቀጠለ ነው ድራማው አዎ ሱመያ ምን ትላ ይሆን አዩ እንግዲህ እየጨፈረች ነው እሷ እናቴ ሰይድ ቢሄድም ሸገራት ዘና ፈታ እያለች ነው ሰይድ ብቻ ብር የላክ እንጂ ብሩን ከላከላት እሷ ምን ችግር አለባት ማለት ነው እና ወደ ሌላው ነገር ሲሄድ
ሚፍታህ እንግዲህ ከቆንጅዬዋ ጋራ ምርጥ ልብስ አሰፍተው ሰፕራይዝ አድርገዋቸው እንዴት እንዳመረባቸው። ይሄ ተለክቶ የተሰፋ ነው እንጂ ከቶ እንትን አይመስልም ማለት ነው። ጭራሽ ይሄ ትእዛዝ እንትን ለከሌ ሰፕራይዝ እናደርገዋለን ተብሎ የተሰራ አይደለም። ወይንም በሶፍያ ተለክቶ ነው የተሰራላት ለሷ ማለት ነው። እውነቴ በልኳ ማለት ነው። እንዴት ፏ ብለው እንደመጡ ባህላዊ ይሄ ይበቃል አይደለ? ማች ልብስ ማለት ነው። እና አምሮባችኋል፣ አብራችሁ ለብሳችሁ አርጁ እንላለን። እና በቃ ሚፍታህ እንግዲህ እጁም አያርፍም። እጁ በቃ እሷን መንካት ምናምን አለ አይደለ? እቺ ልጅ የግሉ ብትሆን ነው ማለት ነው። ሚፍታህን ታውቁታላችሁ። ሚፍታህ የሰው መንካት አይወድም። እንደዚህ ሰላም ሊል ይችላል። ነገር ግን እንደዚህ መጨበጥ ምናምን ብዙ እንደዚህ መላፋት ከሴት ጋር አያውቅም ማለት ነው። ስለዚህ የሆነ የተደበቀ ነገር አለን እዛ ላይ በቃ አይደለም እንዴ ምናምን የሚባለው ነገር ይሄ ነገር እኔ አልጣመኝም ማለት ነው። ናዲያ ምን አስበሽ ነው እህት እንትና እንዳታየሽ እህት አይደለም እንዴ ዋት አራታው እኛ እኮ ነቅተናል ማለት ነው። ከነቃ ብርሌ ከነቃ አይሆንም እቃ ይላል። እኛ ከነቃንባቸው ቆይተናል። ምክንያቱም አንድ ሰው ከልክ በላይ እንደዚህ አይተሻሽም። ከወር በላይ ከምን በላይ እንደው አንድ ሙስሊም ወንድማችን እንደዚህ ይሆናል ብለን አንጠብቅም። ትንሽ ናዲያ ያው እሷ ልጅነት ይሁን ምን ይሁን ባላቅም ቀበጥ ትላለች። ነገር ግን ልጅ ሚፍታህ በዚህ ደረጃ ይወርዳል ብዬ አላሰብም። ምክንያቱም አይታችኋል ሳውዲ ላይ በነበረበት ሰዓት እናቱ ልድርህ ነው ምናምን ስትለው እንዴት እንደደነገጠ፣ እዛ ላይ ደግሞ የራሱ አላማ አለው። እዛ ላይ ደግሞ ራሱ የሚያገባት የሚወዳት ምን አይነት እንደሆነች ሲመርጥ ነበረ እና ያችን ልጅ ያገኛት ይመስለኛል ኮከቡን ማለት ነው። ስለዚህ በቃ እቺ ናዲያ ነች። ናዲያ እንግዲህ ልቡ አርፎባታል ማለት ነው። ስለዚህ የሚለያዩ አይደለም ግን በቃ ለምንድን ነው ግልጽ የማታደርጉት? እኛ እኮ የእናንተ ትዳር እንወዳለን። አብራችሁ በቃ እንደዚህ ውብ ሆናችሁ መምጣታችሁን እንወዳለን። እና እኛ የምንፈልገው አንድ ሆናችሁ በቃ አብባችሁ ማየት ነው። ወሎዮቹ ማለት ነው። ወሎዮቹ ከሰው አፍ እንድትወጡ በቃ አሳውቁ ማለት ነው። አሳውቁ በቃ ነውስ የሆነ ሚዲያ ያቀርባችሁ ማለት የሆነ ሚዲያ አቅርቦ ናዲያና ሚፍታህ ምናችሁ የጆሮ ጌጥ ወይንስ የአንገት ሀብል ብሎ መጠየቅ አለበት። ከዛም በኋላ ኧረ እኛስ የጆሮ ጌጥ ነን ወይንስ የአንገት ሀብል ነን ሲሉ እንሰማቸዋለን። የዛ ሰዓት በቃ እናውቃለን ማለት ነው። በቃ ማነሽ እንትና ጠይቂያቸው ማለት ነው። አቅርቢና ምንድን ነው ብላችሁ ማለት ነው። እና እኔ ደስ የሚለኝ ነገር በቃ እርጋታ አለው ልጅ ሚፍታህ የልጅ አዋቂ ነው። ስለዚህ ናዲያን ሰከን አድርጎ የመያዝ የማስተካከል ችሎታ አለው ብዬ አስባለሁኝ። እና ኢንሻላህ እንጠብቃችኋለን። ሰላማችሁ ብዛ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።